ከኮንዶሚኒየም ጋር በተያያዘ ቅሬታ ያላችሁ ተመዝጋቢዎች አዲስ አሰራር መጀመሩን ሰምተናል። በዚህ አሰራር መሰረት የትኛውንም አይነት ቅሬታ ማቅረቢያ መዘጋጀቱ ታውቋል። በሌላ በኩል ደግሞ የአዲስ አበባ የቀበሌ መታወቂያ የማይሰጥበት ሁኔታ መፈጠሩን ሰምተናል። ለዚህ ደግሞ የሰላምና ጸጥታ ቢሮ ውሳኔ ዋነኛ ምክንያት መሆኑን ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከኮንዶሚኒየም ጋር በተያያዘ ቅሬታ ያላችሁ ተመዝጋቢዎች አዲስ አሰራር መጀመሩን ሰምተናል። በዚህ አሰራር መሰረት በቴክኖሎጂ የተደገፈ አገልግሎት መሰጠት መጀመሩ ታውቋል። የአዲስ አበባ ቤቶች ልማት ኮርፖሬሽን በቴክኖሎጂ የተደገፈ አገልግሎት መስጠት መጀመሩን አስታውቋል። የአዲስ አበባ ከተማ አስተዳደር ለከተማዋ ነዋሪዎች የሚሰጠውን አገልግሎት ግልጽ፣ ፈጣንና ውጤታማ ለማድረግና ተጠቃሚነቱን ለማረጋገጥ በርካታ ለውጦችን በማድረግ ላይ እንደሚገኝ አስታውቋል። የአዲስ አበባ ቤቶች ልማት ኮርፖሬሽንም በከተማዋ እየተመዘገበ ያለው ፈጣን የልማት ጉዞ የሚያስከትለውን መዋቅራዊ ለውጥና የአገልግሎት ዘርፎች ይበልጥ በማስፋፋትና በማፋጠን በተለይም የከተማዋን ነዋሪዎች የመኖሪያ ቤት እጥረትን በማቃለል የህብረተሰቡን እርካታ ለማረጋገጥ በሚደረገው ርብርብ የሚጠበቅበትን ኃላፊነት በብቃት ለመወጣት ትኩረት ሰጥቶ በመንቀሳቀስ ላይ እንደሚገኝ አስታውቀዋል። ኮርፖሬሽኑ የተለያዩ አማራጭ የቤት ልማት ፕሮግራሞችን በመዘርጋትና ለተግባራዊነቱም ከአጋርና ከባለድርሻ አካላት ጋር ቅንጅት በመፍጠር ህብረተሰቡን የፕሮግራሙ ፍትሃዊ ተጠቃሚ ማድረግ ላይ ትኩረት ሰጥቶ እየሰራ መሆኑን ጠቁመዋል። በዚህ መሰረትም 10 ዋና ዋና አገልግሎቶችንና 56 ንዑስ አገልግሎቶችን እንዲሁም አዲስና ዘመናዊ የደንበኞች አገልግሎትና ቅሬታ መቀበያ ሲስተም በማልማት በሙሉ አቅሙ ወደ ትግበራ መግባቱን ኮርፖሬሽኑ ይፋ አድርጓል። አዲስ በበለጸገው ሲስተም የኮርፖሬሽኑ ተገልጋዮችና ባለድርሻ አካላት እንዲጠቀሙበት በማድረግ ሁሉም የተቋሙ አመራርና ሰራተኞች የሚጠበቅባቸው ኃላፊነት እንደሚወጡ አስታውቀዋል። ይህንን ሲስተም በመጠቀም የኮንዶሚኒየም ተመዝጋቢዎች ቅሬታቸውን ማቅረብ እንደሚችሉም ታውቋል። በሲስተሙ ለሚቀርቡ ጥያቄዎችና ቅሬታዎች ኮርፖሬሽኑ ምላሽ የሚሰጥ መሆኑ ትልቅ መፍትሄ እንደሚሰጥም ተስፋ ተጥሎበታል። በሌላ በኩል ደግሞ የአዲስ አበባ የቀበሌ መታወቂያ የማይሰጥበት ሁኔታ መፈጠሩን ሰምተናል። ለዚህ ደግሞ የሰላምና ጸጥታ ቢሮ ውሳኔ ዋነኛው ምክንያት መሆኑን ሰምተናል። የአዲስ አበባ የነዋሪነት መታወቂያ ለማግኘት መሸኛዎችን አጣርቶ መልስ የሰጠ ክልል አለመኖሩ ተገልጿል። ከኢትዮጵያ ከሁሉም ክልሎችና ከሁለቱም ከተማ አስተዳደሮች ነዋሪ የሆኑ ዜጎች የአዲስ አበባ ከተማ የነዋሪነት መታወቂያ ለማግኘት እንዲያስችላቸው የሚያመጡትን መሸኛ አጣርተው እንዲልኩ ከተጠየቁ ክልሎች ውስጥ ምላሹን የሰጠ አንድም ክልል አለመኖሩን የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቀዋል። በመዲናዋ የነዋሪነት መታወቂያ ለማግኘት ካመለከቱ ከ57000 በላይ ዜጎች ውስጥ ከ30000 በላይ የሚሆነውን መሸኛ ከአመልካቾች ተቀብሎ ለአዲስ አበባ ሰላምና ጸጥታ ቢሮ በመስጠት ከክልሎች ጋር ተነጋግሮ ትክክለኛነቱን እንዲያጣራ ኃላፊነት መስጠቱን ኤጀንሲው ማስታወቁ አይዘነጋም። በዚህ መሰረት መሸኛውን አጣርተው እንዲልኩ ከተጠየቁ ክልሎች ውስጥ እስካሁን አንድም ክልል ምላሽ አለመስጠቱን የአገልግሎቱ ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። ይህንንም ተከትሎ መሸኛ የማጣራት ስራው በመዘግየቱ ተገልጋዮች እንዳይንገላቱ በሚል የፋይዳ መታወቂያ አውጥተው የነዋሪነት መታወቂያ እንዲያገኙ ለማድረግ በተሰራው ስራ 31000 ዜጎችን የአገልግሎቱ ተጠቃሚ ማድረግ እንደተቻለ አስታውቀዋል። በተያያዘ ከተሰሩ የልማት ስራዎች ጋር ተያይዞ መኖሪያ ቤታቸው የፈረሱና በፊት ይዘውት የነበረውን የቤት ቁጥር ያጡ ተገልጋዮችን ተጠቃሚ ለማድረግና የቤት ቁጥሩ ባይኖርም መታወቂያ መውሰድ እንዲችሉ እናደርጋለን በማለት የሚደራደሩ የተቋሙ ሰራተኞች መኖራቸው ተገልጿል። በጉዳዩ ላይ ጥያቄ የቀረበላቸው አቶ ዮሴፍ ቤታቸው የፈረሰ ተገልጋዮች የመንግስት ቤት ከሆነ የተሰጣቸው ወደ ተቀያሪው ቤት አድራሻ መዝገቡ ስለሚላክ እዛው ሄደው ማውጣት ይችላሉ ያሉት ዋና ዳይሬክተሩ የግል ቤት ከሆነ ግን በተሰጣቸው ቅያሪ ቦታ ወደፊት እንዲያስመዘግቡ ተደርጎ በፊት ባስመዘገቡት የቤት ቁጥር መታወቂያውን እንዲወስዱ ይደረጋል ሲሉ መልሰዋል። ከህገወጥ ተግባር ጋር በተያያዘ ህብረተሰቡ ጥቆማ ማቅረብ ይችላል የተባለ ሲሆን በዚህ ዓመትም በቀላል ዲሲፕሊን 99ና በከባድ ዲሲፕሊን ደግሞ 69 በድምሩ 168 ሰራተኞች እንዲሁም 53 ተገልጋዮችና ደላሎች በድምሩ 221 ግለሰቦች እርምጃ እንደተወሰደባቸው ተመላክቷል። ከነዚህ ውስጥ ጉዳያቸው በፍርድ
በፍርድ ቤት የተያዘ 49 ሰራተኞች ከስራ ታግደው ጉዳያቸው በምርመራ ሂደት ላይ የሚገኙ ሲሆን 7 ሰራተኞች ደግሞ ከስራ እንዲሰናበቱ ተደርጓል ተብሏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።